ሰላም አለይኩም ወራህመቱላሂ ወበረካቱ። የልጅ አህመድ ዩቲዩብ ቻናል ተከታይ ሰላም ናችሁ? አለን አልሐምዱሊላህ። ያው እንግዲህ ሰሞኑን ወደ ወግዲ ያለውን ነገር እያሳየዋችሁ ነው። ዛሬም ከሀለልቱ እስከ ለሚበር ድረስ ያለውን ማሳያችሁ ይሆናል። እስካሁን ባሳየዋችሁ ላይ ሀሳብ አስተያየት ካላችሁ ይሄን እንደዚህ ብታደርገው የምትሉኝ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። አሁን ያለሁት ያው ሀለልቱ ነው ማለት ነው። ከዚህ በመቀጠል እንግዲህ ወደ ኋላ ላይ የገለጽኩላችሁ ላይ ለገሌንጮ እያልኩ አውርቼ ነበረ እና ለገሌንጮ ወንዝ አይደለም፣ በስህተት በአጭር ሰዓት ውስጥ ስለሆነ የሰራሁት የተፈጠረ ስህተት ነው። ሀለልቱ ወንዝ ነው ማለት ነው። እና አሁን ያለነው ሀለልቱ ነው ማለት ነው። ትናንት ያው ጀመር ሲያደርግ ነው እዛ ላይ ነው ያቆምኩት። አሁን ደግሞ የተወሰነ ከተማዋንም ማሳያችሁ ይሆናል። እንግዲህ ከኋላ እንዲያሳየዋችሁ ካሜራው ጥራት ላይኖረው ይችላል። እሱም ለምን መሰላችሁ? እቺ ከፊት ለፊት የምታዩት መኪና ያው አልፈናት ነበር እየቀረጽን ያለ ነው። ሰው ለማውረድ ወይም ለመጫን እንዲያቆሙ እቺ መኪና ተቀድማናለች ማለት ነው። በዚህ ሁኔታ ያው እንግዲህ እንደምታዩት አቧራ በጣም እያቦለለችብን ትክክለኛ ምስል ለመያዝ በጣም አስቸጋሪ ሆኖብናል። ቢሆንም ግን ከእንዲሁ ይሻላል በሚል ያው ዞሮ ስራዬን አላቋረጥኩም ማለት ነው፣ ቀረጻዬን። ያው እንግዲህ አቧራም ቢሆን ያው ይቅርታ እጠይቃለሁ፣ ለዚህ አመች ስላልሆነ ነው። እና ዋርካው አካባቢ ደርሰናል ማለት ነው። ዋርካው አካባቢ ደርሰናል። ወደ በረሃው ልንገባ ትንሽ የቀረን አፋፉ ላይ እየደረስን ነው። መንገዱም እንግዲህ ጠበብ ያለ ነው። ከጎንና ከጎን ገረገንቲ ያው እንደምታዩት ተደፍቷል። ክረምት ስለሆነ ጥገና እየተካሄደለት ነው ማለት ነው። እና በአንድ በኩል መሄድ ብቻ ነው የሚቻለው፣ ማለፍም ስላልተቻለ ያው እንግዲህ አቧራችን እየጠጣን እየተጓዝን ነው እላችኋለሁ። ይሄ እንግዲህ የምታዩት ሰቀሽምብራ አፋፉ ላይ ደርሰናል። ወደ በረሃው እየሄድን ማለት ነው። ወደ ማዶ እንግዲህ የሚታያችሁ በረሃው ነው ማለት ነው። ሰቀ ገርባ ምናምን አካባቢ ነው ወግዲ እንደዚሁ አፋፉ ላይ ይታያል በርቀት። እንግዲህ እንደምታዩት የመንገድ ከልጅነታችን ጀምሮ እስካሁን ድረስ እንዲሁም ከኛ በፊትም እንደዚሁ ነው ማለት ነው። ትንሽ የተሻሻለ ነገር አለው፣ ግን ስራው በጣም አደጋችና ብዙ ነገር የሚፈልግ ስራ ነው። አማራ መንገድ ኮንስትራክሽን የሚባል ነበር የያዘው። ያው በሰላሙ ሁኔታ መቋረጥ ችሏል። ፕሮጀክት ይዞት ነበር ማለት ነው መንገዱ እየተሰራ። ይሄንን እንግዲህ እናንተም በነበራችሁበት ሰዓት ታውቁ ይሆናል። እና የወግዲ መንገድ አሁን አስቸጋሪ የሆነው ያለው ከአንድ ቦታ ሲነኩት ልክ አፈሩን የሚቆፈረውን ለመድፋት ወደ አፋፍ አካባቢ ሲመጡ ከዛ ላይ የመደርመስ ምናምን ነገር እየተከሰተ ነው ያለው ማለት ነው። እና በዛ ሁኔታ ነው ሲሰሩ የነበረው። ቢሆንም ግን በጣም አስፍተውታል። ከበፊቱ በጣም ልዩነት አለው። ግን እኔ የምለው
ይሄ መንገድ ሰው አጥቷል እላለሁኝ። ምክንያቱም ከዚህ የከፋ ስንት መንገድ ያለ፣ ስንት ከዚህ የባሰ መንገድ ያለ። አስፓልት ቢሰራ በጣም ጥሩ ነው ብዬ አስባለሁ። ይሄ እኔም ብቻም ሳይሆን መላው የወግዲ ሕዝብ የሚፈልገው ስራ ነው። ግን ጥያቄው ይጠየቃል የለም፣ ይጠየቃል የለም። ያው ትንሽ ቆፈር ይደረጋል፣ ከዛ በኋላ ይተዋል። ብቻ እችን ቦታ በጣም ነው ሁሉም ቦታ እየፈራት ምናምን የሚሄደው። ሻሃዳ ይዞ ነው ሰው ሁሉም የሚሄደው ማለት ነው። እና ይሄንን ጥያቄ እንግዲህ ቢቆይም አንድ ቀን እንግዲህ ሊሆን ይችላል ብዬ አስባለሁ። እና ወግዲን የመሰለ ሀገር የጤፍ የተለያዩ ምርቶችን በደንብ የሚያመርት ሀገር የመንገድ ማጣት ችግር ግን እኔ ይሄንን ለወግዲ ይገባታል አልልም። እና መላው የወግዲ ተወላጆች በየአካባቢያችሁ ያላችሁ ይሄንን መንገድ ጩኸን ሆነ ተባብረን ብናሰራ እላለሁ። ይሄ የግል ሀሳቤ ነው። ይሄ እንግዲህ እንደምታዩት በጋ አካባቢ ስለሆነ ነው እንጂ አሁን ክረምት ላይ በጣም አስቸጋሪ ነው። በጣም አስቸጋሪ ጭቃ ምናምን ነገር አላስኬድ ብሎ መኪና እዚሁ የሚያድርበት፣ ዝናብ ተጣለም አንዴ ወይም ጠፈፍ ብሎ ካልሆነ መኪና የማይንቀሳቀስበት ደረጃ የሚደረስበት ስለሆነ የመንገዱ ነገር በጣም አሳሳቢ ነው። ያው ወግዲን እንግዲህ በተለያዩ ነገር የሚያዳክማት ኃይል ሞልቷል። ልማት ላይ በጣም ከፊት ጀምሮ ጎተጎታል። ምንም ነገር የለም። በደራ ያለው መንገድ ወግዲ ደራ ብሎ አዲስ አበባ ያለው መንገድ ከወግዲ 235 ኪሎ ሜትር መሆኑ ይታወቃል። 235 ኪሎ ሜትር ማለት እንግዲህ ምን ያህል ቅርብ እንደሆነ መረዳት ይቻላል። እንግዲህ አንድ መኪና ሂዶ ወይም ተጓዥ ሂዶ እንግዲህ አዳሩን መመለስ የሚችልበት ያህል ርቀት ነው ያለው ማለት ነው። ስለዚህ እንደው የወግዲ ጥያቄ ለምንድን ነው እንደዚህ ተዳፍኖ የቀረው ነው? ወይስ ይሄ መንገድ ተከፍቶ ወግዲ እንድታድግ አይፈለግም? ይሄ ጉዳይ ከበፊት ጀምሮ እኔ በጣም ያንገበግበኛል። ለምንድን ነው ወግዲ እንድታድግ ያልተፈለገው? አሁን ባለሀብቶችም ምናምን እየለቀቁ ወደ ዞንና ወደዛ አካባቢ እየገቡ ነው ያሉት። ለምን? ተስፋ ስለቆረጡ ይመስለኛል። ልማቱ እዛው ስለቀረ ወግዲ ላይ አሁን ያለው ባስ ነው። ባስ ብቻ ነው ማለት እንችላለን። ለምንድን ነው? መንገዱ ስላልሰለጠነ ነው። እንደሌላው አስፓልት ምናምን ቢሆን ባስ ሳይሆን ታክሲና እነዚህ ማንኛውም የቤት መኪና ምናምን ሁሉ ሳይቀር በደንብ መንሸራሸር ይችል ነበር ማለት ነው። በዛ ሁኔታ ምንድን ነው ያለው? ባስ። ይህ ሁሉ መኪና ኑሮ ደግሞ ህዝቡ በትራንስፖርት እየተንገላታ ነው። ለምን? ያ ባስ ካልሞላ አይንቀሳቀስም ማለት ነው። ሰው ቶሎ ብሎ ወደ የፈለገበት ስራ ለመግባት በጣም አስቸጋሪ ነው። የደራው መንገድ ቢከፈት እቺ ከተማ ከማንም በላይ ትልቅ እንደምትሆን አልጠራጠርም። እንግዲህ በጣም 1909 አካባቢ ነው ተቆረቆረችው። በጣም ጥንታዊ ከተማ ናት። ልማቷ ግን እዛው ላይ ነው። ምንም የተንቀሳቀሰ ነገር የለም።
ይሄንን ፍትህ ለወግዲ መንገድ ይሰራልን ሻሃሪያ እያደረገ ለሚሄደው ህዝብ መቼ ነው ከዚህ የሚያርፈው ብዬ አቀርባለሁ። ወሬ ያበዛውባችሁ መሰለኝ። አሁን እንግዲህ መኪናይቱንም እንዳያችኋት አልፈናታል። አቧራውን ቀርቷል። እንግዲህ ወግዲ በረሃ ምን እንደሚመስል እያሳየዋችሁ ነው። ይሄ እንግዲህ እንደምታዩት እንደዚህ አይነት መንገድ አልነበረም ያለው። በሌላ ቦታ ነው የተቀየሰ። ይሄ መንገድ ታች ያለችዋን ጣብቂያ ነበር የምታቋት። ይሄ በሌላ ቦታ ነው የተቀየሰው ማለት ነው። እና በጣም ሰፍቷል። ይሄው እንደምታዩት ያው በፍየል ዋጋ ነበር የፊቱ የሚገነጠለው ማለት ነው የድሮው። እንግዲህ ዛሬ ቅዳሜ ገበያ ስለሆነ የተቀረጸበት ቀን ማለት ነው። ዛሬ አይደለም ያልኳችሁ። እና ህዝቡም እንደምታዩት ወደ ገበያ እየተመመ ነው ያለው። ይሄ ወደ ላይ የምታዩት እንግዲህ እየተጠረበ እርከን የተሰራለት ቦታ ነው፣ እንዳይናድ ማለት ነው። ግን የዝም ሆኖ ክረምት ላይ በጣም አስቸጋሪ ነው። አሁን እንግዲህ እየተቃረብን ነው በረሃውን ለመጨረስ። አስታውሳለሁ ወደ 2000 አካባቢ 4.5 ሚሊዮን አካባቢ ተሰብስቦ ነበር ለወግዲ መንገድና ለደራ መንገድ መክፈቻ ተብሎ። ያው እንግዲህ ያ ገንዘብም ጀዝባው ጠፍቷል። የት ነው ምንድነው የሚባልም ነገር የለም፣ ተዳፍኖ ቀርቷል። እስከዛሬ ያ ቦታ ላይ ቢውል ኖሮ ወግዲ ከማንም በላይ በሆነች ነበር። እንግዲህ ቀጥላል በዙ ሁሉም ነገር። እንግዲህ እርሚያችን ብቻ ርዘም ያድርገው ምን እንደሚፈጠር ምን ይሆናል ማለት ነው። የድሮዋ መንገድ የምታዩት እንግዲህ ህዝቡ የሚሄድባት የወዲያኛዋ መንገድ ናት። ይሄ የምታዩት እንግዲህ ለመንገዱ በጣም የቀረበ ነበር አይደል ፊት። የምን ያህል እንግዲህ እንደተቆፈረ ተመልከቱ። የምን ያህል ከወዲያ እንደራቀ እንደሰፋ ማለት ነው። ይሄ ነገር አልቆ በቃ አስፋልት የሚሆንበት ቀን ናፍቆናል። ፀሐይ ስለሆነ የጠዋት ፀሐይ ትንሽ እዚህ ጋ ካሜራ ጥራት ላይኖረው ይችላል። በዛ ጣላ ይቅርታ እንጠይቃለን። ፀሐዩ እያንጸባረቀ ስለሆነ ነው ማለት ነው። ወግዲ በረሃውን ወጣን። እንግዲህ የሻሪውም ሰዓት አልቋል። እዛ አካባቢ እንግዲህ ኬላ እዛ አካባቢ ነበር። አሁን ወደዛ ፈቅ ብሏል ማለት ነው። አላህ ሀገራችንን ሰላም ያድርግልን።
ያው እንግዲህ ህዝቡም ፈተሽ እየተባለ እንግዲህ በየቦታው እየወረደ ሰልችቷል። እንግዲህ ይህን ሰላም ይረጋገጥልንና እንደፈለግን የምንጓዝበት ያድርግልን። አዎ እንግዲህ ፊት ለፊታችን ነው። ይኸው ፊት ለፊታችን አሁን እንቆማለን ማለት ነው። ኬላ ጋር እየደረስን ነው። በሌላ ቪዲዮ ውስጥ የምንገናኝ። ባይ ባይ።